አለ ለኔ የተሻለ ነገር ዛሬን ባዘን ያንጸባርቁት ነገር እንዴት ነው? እኛ የምንቀናው እነሱ ሲቀኑ ነው በሰዎች ላይ የምንቀናው ወይስ እኛ በተፈጥሮ ነው የምንቀናው? ያስታውስ በእነዛ ወንድ የሆኑ ጥያቄዎች የምታይቆልኝ አይደል? በጣም አሪፍ ጥያቄ ነው የጠየቀው። እሺ ጥያቄ እንደገባኝ ከሆነ መናፍስት ይቀናናሉ ብለሃል እና እነሱ ሲቀኑ ነው እኛ የምንቀናው ወይስ እኛ ስንቀና ነው እነሱ የሚቀኑት ነው አይደል? እሺ በሴትም ሊሆን ይችላል በሰው ባለው ነገር ምናምን። አዎ ይኸውልህ መንፈስ የሚቀናኑ ሆኖ አይደለም መንፈስ ነው ግን ከሰው ጋር ያሉ መናፍስቶች ግን ያ ሰው ግብር በጣም ለምሳሌ የሚባለው ሰውዬ ለሰይጣን ብዙ ነፍሳትን የሚገብር ከሆነ ሰዎችን የሚያሰቃይ ሰዎችን የሚገልለት ምናምን ከሆነ ሰይጣን ለዛ ሰው ያደላል። ከዛ ሌላ ሰው ላይ ደግሞ አጋንንት ይኖርበታል። ስለዚህ ያ አጋንንት ደግሞ ይሄ ሰው ላይ ያረፈው በራሱ ፍቃድ የሆነበት በራሱ በአጋንንት ፍቃድ ምንም ግብር ሳያገኝ በኃጢአት ሊሆን ይችላል፣ ግሎሲ በመፈጸም ወይ ደግሞ የሆነ ዝም ብሎ በቃ ኖርማል ሰው ሆኖ እነዛ መናፍስቶች እኩል የሆነ ግብር ስለማያገኙ በባህሪ ግን ይቺ አጋንንት ያለበት ሰው ሴት ሚስት ሆና እሱ ጋር ከተቀመጠችና ያኛው ደግሞ ብዙ ግብር ያገኘ መንፈስ ከሆነ ላረፉባቸው ሰዎች ሲፋለሙ መናፍስቶቹ እርስ በርስ ከሚደረግላቸው ግብር አንጻር ሰዎች ላይ ተጽዕኖ ሊፈጥሩ ይችላሉ። አንዱ ይሄ ነው ምክንያቱ። ግልጽ ነው። ሁለተኛ ደግሞ አብሮ የተወለደ ዛር መንፈስ ባህሪያችንን በደንብ ስለሚዋሃደው ለምሳሌ ቅናተኛ የሆነች ሴት በጣም የምትቀና ሴት በቡዳ የበላችው ወንድ እሱ ራሱ ቅናተኛ ነው። ለምን ቅናተኛ የሆነ ሴት ቅናተኛ የሆነች ሴት በቡዳ ስለበላችው የእሷ ባህሪና መንፈስ በአጠቃላይ እሱ ለመቶ ስለሚገባ እሷን አያምናትም፣ እሷም እሱን አታምነው። ከኔ ጋር ነህ ወንድማችን? ስለዚህ እነዛ ሰዎች ለምሳሌ አጫሽ ነው፣ ቃሚ ነው፣ ደብተራው ምንም አይነት ባህሪ ሊኖር ይችላል። መተት ሲላክባችሁ ያ መተት ያደረገው ደብተራ ሰውዬ ከመተት አስደራጊው ሰው ጋር ሆነው መንፈስ ሲልኩባችሁ ከነ ማንነታቸው ነው የሚመጣባችሁ ብዬ እናገራለሁ አይደለም? እሱ ባህሪ ነው አንተ ላይ ቅናት ሆኖ የሚታየው። ቀናተኛ ከሆነ ሰውየው ማለት ነው ሲመጣ ከነ ማንነቱ ስለሚመጣ አሁን ሌላው ደግሞ በዚህ ለምሳሌ መደምደሚያው አይቀናኑ መናፍስቶች ምን ይላል ክርስቶስ ማቴዎስ ወንጌል ላይ ሰይጣንን አያስወጣውም አላቸው። አንተ አጋንንትን የምታስወጣው በአጋንንት አለቃ ነው ሲሉት ሰይጣንን አያስወጣውም፣ ሰይጣንን ካስወጣው መንግስቱ ትፈርሳለች ይላል። ማስወጣት የሚለውን ቃላት መቀናነት በሚለው መውሰድ ትችላል። አጋንንቶች እርስ በርስ በፍጹም አይጣሉም፣ ይስማማሉ። ደም በፈሰሰበት ጦርነት ባለበት ቦታ ሁሉ ሄደው የሰው ደም ይልሳሉ፣ ወይም ደግሞ ግጭት ባለበት ቦታ ሁሉ ሄደው ሰው ይገላሉ። አንድ አይነት ናቸው። ግን የአለቅነትና የጭፍርነት ጉዳይ አለቃ ሆኖ አንተ አሁን ለምሳሌ አንተ ውስጥ እናንተ ቤት ውስጥ ወይ አንተ ላይ እንደው ያርግብህና አለቃ የሆነው ጠቋር ከሆነ አንተ ውስጥ ካለቃው ከጠቋሩ በታች ደግሞ አዳልሞት የሰንገላ ፋብሪኮ ፈደመና ምናምን ካሉ እነዚህ መናፍስቶች ካሉ ጭፍራ ናቸው። እነዚሁ መናፍስቶች ደግሞ ሌላ ሰው ላይ አለቃ ሊሆኑ ይችላሉ። ግልጽ ነው። ሌላ ሰው ላይ ወሰንገላ አለቃ ሆኖ ጠቋርና አዳልሞት ደግሞ ጭፍራ ሊሆኑ ይችላሉ። እንደ ዋና እንዳነገሱት ነው፣ ሰዎቹ እንደገበሩት ነው አለቃ የሚሆነው፣ እንዳረፉበት ሰው ነው የሚሆነው እንጂ በጣም በብዙ ኃጢአቶች ላይ በማንኛውም ቦታ ላይ መናፍስት እኩል ናቸው፣ ልዩነት የላቸው። በእውቀት ለምሳሌ አንዳንዱ መንፈስ እኔ በምሄድበትና በምረዳበት ልክ የሚገባውና በጣም ደግሞ በቂ እውቀታቸው ይለያያል ወይስ ሁሉም እውቀታቸው አንድ ነው ማለት እንችላለን? ወይም ንቃታቸው ወይም እንዴት ነው ፈጠራቸው አይሆንም? ልክ ነው ገብቶኛል። ፍጡር መሆናቸው መጀመሪያ መርሳት የለብህም።
ፍጡር ናቸው። ሁለተኛ ነገር ደግሞ ምንም እንኳን መናፍስት ቢሆኑ በአይን የማይታዩ ቢሆኑ ሰው የደረሰበት ደረጃ ድረስ ነው የሚሄዱት። ለምሳሌ አንድ ጠንቋይ ቤት ውስጥ ያሉት መናፍስቶች እዛ ጠንቋይ ቤት ሆነው ሂድና ግዛት ሂድና ገበያዋን አብዛላት ተብሎ አዲስ አበባ ላይ ወይ ከተማ ላይ ሆቴል ያለ ሴትዮ ጋር ሊላክ ይችላል። ከጠንቋዩ ቤት ወደ ከተማ ወዳለች ሴትዮ እና ያቺ ሴትዮ ከከተማ ሄዳ በመኪና ተሳፍራ ጠንቋይ ጋር ሄዳ አስጠንቁላ ለገበያዋ ድግምት ይዛ ነው የምትመጣው ለሆቴሏ። ያንን መንፈስ ተሸክማ ስትመጣ ከተማ ላይ ነው የሚመጣው መንፈሱ። ምንም እንኳን ገጠር ውስጥ ያለ ሰይጣን ቢሆንም በየአመዱ የሚልከሰከስ ያልተማረ ጠንቋይ ላይ ቢሆን መንፈሱ ግን 8000 ዓመት ያስቆጠረ ወይም ከወደቀበት ጊዜ ጀምሮ ለዘመናት ብዙ ዓመት የተሻገረ ሰይጣን ነው። ብዙ ዘሮችን እየጠፋ እየገደለ የመጣ ሰይጣን ስለሆነ አያውቅም ሊባል ይችላል። ስለዚህ ወደ ከተማ ሲመጣ ሴትዮዋ ጋር ሲመጣ በመጣበት ሳምንትና በመጣበት ቀን ላይ ያደርገው ይችላል። ያጠናል፣ ቤት ውስጥ ያለውን ነገር ያጠናል። ስለዚህ ሰይጣን እኛ ስናነብ ያነባል። ዩኒቨርሲቲ ገባ አብሮ ነው አፕዴት የሚያደርገው እውቀት በሄድክበት ቦታ ሁሉ የምታውቀው። ለዚህ ነው ዶክተሮች ላይ የተለያዩ ቀዶ ጥገና የሚያደርጉ ፋርማሲስቶች ላይ አንዳንድ እንትኖች ላይ ነርሶች ላይ ሲሆን ሰይጣን በዛው ሙያቸው ላይ ተደግፈው ሊገድል ይችላል፣ ሰው ሊጎዳ ይችላል የሚባለው። እንደገና መሐንዲስም ይሁን ሌላም ፖለቲከኛም ይሁን ሰዎችን በጅምላ ሊገድሉ ሊጨፈጭፉ ዲክታተር አምባገነን ሊሆን ይችላሉ። ለምን? እንደ ቦታቸው መንፈሱ አብሮ ስለሚዘምን ማለት ነው። አብሮ ይማራል፣ አብሮ ይሰለጥናል። እንደዚህ ነው። ልክ አንድ መነኩሴ በጧፍ እያበሩ እንቁላሏን ሲጠብሱት ሰይጣኑ እቺን ነገር እንኳንም አስተማሩኝ እንዳለው አይነት ነገር ነው። ግልጽ ነው አይደል? ስለዚህ አብሮ ይዘምናል እና ይሄ ወደ ከተማ መጥቶ ሆቴል ላይ ሂድና ቢዝነሷን አብዛላት፣ ገበያዋን አብዛላት። ሴትዮዋም ደግሞ እኔ ጋር በወር መታ ወይም በአመት መታ ግብሯን እንድታቀርብ ውስጧ ላይ ሆነና ገፋፋትና አምጣትና ለኔ ግብሬ እንድታመጣ አምጣት ይለዋል። ሂድና ገበያ አብዛ ብቻ ሳይሆን ልቧ ተነሳስቶ ገፋፍታ ደግሞ ገንዘብ አግኝቻለሁ በእርሶ መጀን እንደው አባብዬ ብላ ደግሞ ደስ ይላት ልትመጣ ይችላል። ዛሬ ተሸክማ ልትመጣ ትችላለች። ይሄን የሚያደርገው ግን የተላከው ሰይጣን ነው እና ወጥ ቤቷ ላይ አርፎ ቤቱን ማበላሸት ይችላል። አንድ ወጥ በማበላሸት ቤቱን ሊያሰድብ ይችላል። ከዛ ደግሞ ምግቡን ማጣፍጦ ወይም ከስተመሮችን አብዝቶ ወደ ስራ አንተ በሆቴሉ አጠገብ ሱቅ ያክስታል። ወጡ ሸቶ ደግሞ ልትገባ ማድረግ ይችላል። ምግቡ ሸቶ የቆርጥ ስጋው የሚጠበሰው በርላይ በካምፋየር የሚጠብሱትን ስጋ አድርጎ በዛ እንዲሸት አድርጎ ያስገባል። ይሄን የሚሰራው ግን ሰይጣኑ በራሱ ነው። ሴትዮዋ እንደዚህ አድርግ ብለው አይደለም። ገብቷል? ይላካል፣ ሰይጣን ይላካል። ሂድና ባልና ሚስትን አጣላ ተብሎ ይላካል። ወይም ደግሞ ሂድና ንብረቱን አጥፋበት አውድምበት። ግን እንዴት ማውደም እንዳለበት ሰይጣኑ መጥቶ አጥንቶ አይቶ ነው የሚፈልገው። ለምን? የብዙ ዓመት ልምድ ያለው ነው፣ ኤክስፒሪየንስ አለ። የፈለገ በየዓመቱ የሚከሰከሰ ገጠር ነው ከተማ ያው ጥፋት ነው፣ ምንም ለውጥ የለው። ምናልባት ህዝቡ ነው የሚኖርበት ቤት G+3 4 ሊሆን ይችላል። ገጠር ደግሞ ምናልባት ጎጆ ቤት ሊሆን ይችላል። ግን ትዳር ነው፣ ላይፍ ነው፣ ምንም ለውጥ የለው። አንዳንዶቹ ለምሳሌ አንዳንዶቹ ለምሳሌ ስልኩ ምን አረካ ወደቀብህ ነው አንተ እንትን ነው ኮፒ ነው ስልኩ ሳይሆን እና መንፈስ ያዘው ጥያቄ እንዳትረሳው። መንፈስ ወደ አንተ ቤት ከሆኑ ሰዎች ተልኮ ይሄን አርግበት ተብሎ ሲላክ የተላከው አንድ ነገር ነው። ሂድና ከሚስቱ ጋር አለያይ ከሆነ አንተ ጋር መጥቶ እንዴት ማለያየት እንዳለበት ባህሪህን ነው የሚያቀርበው። ጸባይህን ቡና ሲፈላ ቲቪ ላይ ፕሮግራም ሲከፈት ወዮ ነገር እንግዳ ሲመጣ ያንን ምክንያት አድርጎ ነገር እየፈለገ ነው የሚሰራው። ይሄንን ግን ዲቴል አይነገረውም ነው ከተላከበት መሰረት። በዛ እውቀት አለው የሚባለው ከኑሮ ኤክስፒሪየንስ እንጂ ጸጋውን ተገፍቷል። እንዲያውም በእውቀት እኛ እኮ እንበልጠዋለን፣ ግን በተንኮል በማስተማር ደግሞ የበለጠ ስለምናግዘው ጭምር ነው ያስባለሁ። እሺ አንዳንዶቹ ማሰብ ምንድነው ማየት የማይችሉ መስማት የማይችሉ አሉ እና ኢቭን ድግምቱም ሲደር በልምምድ ምንድነው በምልክት እያሳያቸው ነው የሚባል ነገር አለና መስማት የማይችሉና ማየት የማይችሉት እንዴት ነው እውቀት የሚኖራቸው? እንዴት እስቲ ንገረኝ ይስባቸው። አንዳንድ የመናፍስት አይነቶች መስማት የማይችሉ ማየት ደግሞ የማይችሉ ተብሎ ተከፋፍለን ነግረን ነበር። እሺ
እነዚህ መናፍስቶችን መስማት ካልቻሉና ማየት ደግሞ ካልቻሉ እንዴት ነው ማገናዘብ የሚችሉት? ሰው ፊት ለፊት ዞዲያክ ላይ እንደዚህ አይነት መናፍስቶች አሉ። እያንዳንዱ ዞዲያክ እንትናቸው ይለያያል። ሰባተኛ አሰድሳት፣ ሰንቡላ፣ ሸርጣን የሚባሉት እነዛ ውስጥ በየተለያዩ ዓለማት ውስጥ ያሉት መናፍስቶች አንዳንዱ ጆሮ የማይሰማ ነው፣ አንዳንዱ ደግሞ አይኑ የማያይ ነው ምናምን የተባለው በሰው ሰውኛ ነው እንጂ ሙሉ አይደሉም ለማለት ነው። ለምሳሌ በማርቆስ ወንጌል ምዕራፍ 9 ቁጥር 28 ላይ ምን ይላል? አንተ ዲዳና ደንቆሮ መንፈስ ውጣ እልሃለሁ። ማርቆስ 9:28 ላይ አንተ ዲዳና ደንቆሮ መንፈስ ውጣ እልሃለሁ፣ እንግዲህም እንዳትመለስበት ይላል ክርስቶስ ከሰውየው ሲያስወጣው ሰይጣኑ። ለምንድን ነው ዲዳና ደንቆሮ ያለው? ሁለት ነገር ነው። አንደኛ የመንፈሱ አፈጣጠር የወደቀበት ቦታ ላይ መንፈሱ ሲወድቅ እግዚአብሔር ያን መንፈስ እንዳይሰማ ያደረገበት ምክንያት ይኖራል። የመጽሐፈ ሄኖክ ምዕራፍ 2 ላይ እነ ስማዝያ እና ሚዛራክ እነ ጥሙኤል እየተባሉ የሚጠሩት የወደቁት መላእክቶች ስልጣናቸው የተለያየ ስለሆነ እንዳወዳደቃቸው የተከለከሉት ነገር አላቸው። እግር ባይ አሁን ለምሳሌ በመላእክቶች ዓለም ክንፍና አንገት ብቻ ያላቸው አሉ አይደል? በስዕል ሲሳሉ ከኔ ጋር ነው ወንድማቸው አጠገብ የተከፈተ ነገር አለ መሰለኝ። ሌላ ሀሳብ ውስጥ ነው መሰለኝ። አረ የሰማው ነው። እሺ ክንፍና አንገት ብቻ ያላቸው መላእክቶች እንዳሉ በቤተክርስቲያን በስዕል ደረጃ ይታወቃል። እነዚህ ሰራዊተ መላእክት ይባላሉ አይደል? በሰው ሰውኛ እነዚህ መላእክቶች በሰው ሰውኛ እኛ እጅና እግር ያላቸው አይን አፍንጫ ያላቸው አድርገን እንሰራቸዋለን እንጂ መልአክ ተብሎ እንደኛ እጅ እግር አፍንጫ ያለው የለም። ተግባራዊ ግን ያያሉ ይሰማሉ ማለት ከኛ ጋር ይግባባሉ ማለት ነው። በማየት ያዩናል፣ በመስማት ይሰሙናል፣ በመራመድ ይመጣሉ እየበረሩ እንደምንለው። እነዚህም ደግሞ አይን የላቸውም፣ ጆሮ የላቸውም፣ አይናገሩም የሚባሉት መናፍስቶች ደግሞ ልክ እንደዛው ያረፉባቸውን ሰዎች ባህሪ ይዘውም ይመጣሉ። እነዛ ያን መጽሐፈ ሄኖክ ላይ ከደቂቀ ሴት ከደብረ ቅዱስ ተብሎ ከሚባለው ቦታ ላይ ሲወድቁ ያረፉባቸው ሰዎች ማንነት ይዘው ነው የሚወድቁት። አንድ ስልጣን ያላቸው ሰዎች ባህሪ። እንደገና መናፍስቶቹ ራሳቸው ደግሞ ምናልባት ታሪክ ታውቁ ከሆነ በኖህ ዘመን ጃይንቶች ወይም ራእይቶች ቁመተ ረጃጅሞች በውሃ ሙላት ሞቱ ነው አይደል? ኖህ በመርከቡ ተረፈ፣ እነሱ በውሃ ሙላት ሞቱ ይላል። የሞተው ግን ምናቸው ነው? ስጋቸው ሞተ። መናፍስቶቹ ግን በውሃ አይታፈኑም። ሰይጣን በውሃ አይታፈንም። ያረፉበት ስጋ ያን ያዳቅለው በጄኔቲካል ሞዲፊኬሽን ወይም ጂኤምኦ ተብሎ በሚጠራው አይነት ዛሬ በምንጠራው አይነት ነገር አዳቅለው ጃይንት ያደረጉትን ስጋቸውን ነው እግዚአብሔር የገደለው። መናፍስቶችማ ኦልሬዲ ዘላለማዊ ናቸው፣ ሲፈጠሩም ዘላለማዊ ናቸው። እርኩስ ሆኖ ዘላለማዊ ሆኖ ይኖራሉ። መላእክቶች ደግሞ ቅዱስ ሆኖ ይኖራሉ። ስለዚህ ያረፉበት ያ ስጋቸው ምን ያደርግ ነበረ ሲባል ሰዎችን ይገል ነበረ። በዛ ስጋ ላይ ጃይንት በሆነው ወይም ደግሞ ረጅም በሆነው ራእይት በሆነው በዛ ስጋ ላይ አድሮ በእጃቸው ይዘው ስጋን ይቦጫጭቁ ነበር። ሰውን ይገነጣጥሉት ነበር። እንዲያውም በነቢዩ ሙሴ ዘመን እስቲ ሂዱና ያችን ኢያሪኮ የምትባሏን ከተማ ሰልሉ ተብለው ሲላኩ እነዛ የተላኩት ኢያሱና ካሌብና 12 ሰላዮች ሲላኩ ምንድን ያሉት? ወየውልን እዛች ከተማ ላይ የሚኖሩ ሰዎች ቤታቸው፣ ቅጥራቸው፣ ግንባቸው በጣም ሰፊ ትልልቅ ነው። ቁመታቸው በጣም ረጃጅም ነው። ከዛፍ ይበልጣሉ። በእነሱ አይን ስንታይ እኛ በጥርሳቸው ውስጥ የምንቀረቀር ስጋ ነን። በጣም ጥቂት እንደ ቆሎ ነው ዘግኖ የሚበሉልን። ከኔ ጋር ነው ወንድማችን? አዎ ያስተጋባብኛል የሆነ ነገር የከፈትከው ነገር አለ። አዎ እና በእነሱ አይን ስንታይ በጣም ጥቂቶች ነን አሉ። አሁን እነዛ ቁመተ ረጃጅሞች ምንድናቸው ሲባል የባሳን ንጉሥ አግ እያለ የሚጠራቸው የዔናቃውያን ቁመተ ረጃጅሞች ከመናፍስት ጋር የተዳቀሉ ስጋ ለበስ አጋንንቶች እንደነበሩ ነው የሚናገረው። ለምን? እግዚአብሔር የፈጠረውን ስጋ አለበሱ። እንደ ጎልያድ በጣም ግዙፋን ነበሩ ሲባል የቃልቻ የዛር ልጆች በወቅቱ የነበረው የአማልክት ልጆች ነበሩ ማለት ነው። ይህንን ስጋ በለበሱበት ማንነታቸው አጋንንቶቹ ሰው ይበሉ ነበር። ያ የስጋ አይናቸው ሲጠፋ፣ ያ የስጋ እጃቸው ሲቆረጥ፣ የስጋ አፋቸው ሲለጎም ማለት አጋንንቱ መስራት እንዳይችል ተደረገ ማለት ነው። ገባ? ከዚህ ጋር ስለዚህ በዚህ በዞዲያኩ ላይ ያሉት በኮከብ ቁጠራው ላይ ያሉት አይን ያላቸው አይን የላቸውም፣ አፍንጫ የላቸውም፣ ጆሮ የላቸውም ሲል እንዲያውም ፈረንጆች ይሄ ገብቷቸው
በኬቭ ባት ነው ምናምን ብለው የሆነ ፊልም ሰርተዋል። የዋሻ ውስጥ የሌሊት ወፍ ጆሮ የለውም አይን የለውም፣ ግን በአፍንጫው እያሸተተ ነው ውስጥ ጠላቱና ወዳጁን የሚያውቀው የሚለየውና ምን ያህል ዞዲያኩን በፊልም እንደሚሰሩት በዛ ማየት ትችላለህ። ግን ሰው አስመስለው ነው የሰሩት። ግድግዳ ላይ ይሄዳል፣ ይበራል፣ ምን ይላል፣ ግን በአፍንጫው ሩቅ የሆነ ጠረን ይሸተዋል። ስለዚህ የሆነ አይናቸውና ጆሮአቸው ቢጎልም የሌላኛው አካላቸው ደግሞ ይሰራሉ። ገብተህ የዞዲያኩን ውስጥ ያሉት መናፍስቶች ታሪክ የዣን ሸዋ ወይም ደግሞ የመጽሐፈ ብሩክ የሚባለው መጽሐፋቸውን የመሪራ ሳማን በላይ መጽሐፍ ብታነበው መናፍስቶቹ የጎደላቸው ነገር እንዳለ ሁሉ ባላቸው ነገር ደግሞ ይኖራሉ። ልክ እኛ ሙሉ አካል የምንባለው አይን፣ እግር፣ እጅ፣ አምስቱ የስሜት ሕዋሳትና የተቀሩ ሌሎች ደግሞ ሄድ፣ ቶራክስ፣ አብዶሜን ብለን እንደምንጠራው ልክ እንደዛ የተሟላ ሲሆን ሰው ሙሉ ይባላል። ከዛ ውስጥ አንዱ ቢጎልብንም አካል ጉዳተኛ ተብለን ግን እየኖርን ነው። እንደዛ እንደማለት ነው። መናፍስት ግን ተግባራቸውን ነው። አይናቸው አያይም ሲባል የሰዎችን የልብ ነገር አያውቁም። አፋቸው አይናገርም ማለት መራገም አይችሉም። ግን ማሽተት ይችላሉ ማለት መጥተው ስጋህ ላይ ለመጠምጠም ወይም ደግሞ የሆነ ነገር ለማድረግ ከተጣበቁ ላለመነሳት አሽተው መጥተው ከተጣበቁ ተጣበቁ ነው የሚባለው። እነዚህ መናፍስቶች ደግሞ በምንድን ነው የሚወጡት አለ ማርቆስ 9:26 ላይ በጾም ጸሎት ነው የሚወጡት አለ። ለምን ውጣ ብትለውም አይሰማም፣ ጆሮ የለውም። ለዚህ ነው ክርስቶስ ዲዳና ደንቆሮ ያለው። ከሌጋ ነው እንደምን ዲዳና ደንቆሮ መንፈስ ውጣ ያለው ለምንድን ነው? ጌታው ስለሆነ ሰምቶታል። ኢየሱስ ፈጣሪው ስለሆነ ጌታው ስለሆነ ሲያናገረው ወጥቶለታል። ግን አንተ ላይ መጥቶ ይሄ መንፈስ ቢጣበቅ በኢየሱስ ውጣ ብትለው ጆሮ አለ አይሰማም። እሺ እወጣለሁ ለማለት አንደበት አለው የለውም። ስለዚህ ይሄ መንፈስ አፍንጫ ብቻ ነው ያለው ወይም እጅና አፍንጫ ነው ያለው ማለት ነው። በሰው ሰውኛ ቋንቋ ነው የምነግርህ። እንግዲህ የሰይጣናቱ ማለት አይደለም። በሰው ሰውኛ አንተን የሚሰማህ በተግባር ነው ማለት ነው። ተግባር ምንድን ነው? ስትጾም፣ ስትጸልይ፣ ስትሰግድ አካልህ ላይ ያለው ያ ስጋህ ላይ ያለው ላብ ወይም ደግሞ ስትራብ በመጾም ማለት ስትራብ መንፈሱ ይቆረቆረዋል፣ ይጎረብጠዋል እና አይመቸውም። ይሄ ነገር ምንድን ነው? ደስ አይልም። ልክ ንቦች ማራቸውን ጥለው እንዲወጡ ጭስ ስታመጣባቸው ጭሱን ያመጣህባቸው አንተ እንደሆንክ ይወቁም አይወቁም፣ ግን ጭሱ ሲመጣባቸው ግን ጥለው ይወጣሉ። ከዛ ማሩን ሄደህ ትዘግናለህ። አጋንንትም ልክ እንደዛ ናቸው። እነዚህኞቹ አጋንንቶች ይለያሉ ከሌሎች አጋንንቶች፣ ነገዳቸው ይለያል። ይሄኛው ወገን ያለው እንዲያው ሲናገር ሰይጣን አላለም ክርስቶስ። ይህ ወገን አላቸው፣ የየራሳቸው ወገን አላቸው። ይህ ወገን ያለ ጾም ጸሎት በስተቀር በሌላ አይወጣም ሲል ምን ማለት ነው? እነዚህ አይነት መናፍስቶች ልክ ጅንስ ሱሪህ ላይ ማስቲካ ተጣበቀብህ ነው። የሆነ እየታኘክ ያለ ማስቲካ ቁጭ ስትል በጣም ተጣበቀ። እንዴት ነው የምታነሳው? ከፍሪጅ በረዶ ታመጣና ከላዩ ላይ በረዶ ስታስቀምጥበት ያ ማስቲካ ቁልፍድ ሲል ብድግ ይልልሃል። ዝም ብዬ ግን ለአንሳው ምትል ልፍጥ እያለች ልብሱን የበለጠ የሚያበላሸው። ይሄም ሰይጣን መጥቶ እግርህ ላይ ከተጣበቀ እግርህን ሁሉ ይቆረጣጥምሃል። ጨጓራ ላይ ከተቀመጠ ጨጓራን ያምሃል። ማይግሪን ራስ ላይ ከተቀመጠ ይቀመጣል። ተነስ ብትለው አይሰማም። ለምን? ጆሮ የለውም። እሺ ብሎም ደግሞ ሊነሳ አይችልም ቢሰማ እንኳን። ስለዚህ ስትጾም ስትጸልይ አንተ እየተቀደስክ ስጋህ እየተባረከ ለእግዚአብሔር እየተገዛ ሲመጣ ያ የአንተ ማንነት አይመቸውም፣ ጭስ ይሆንበታል። ልክ ንቦች ጭስ እንደመጣባቸው እንዳልኩ የአንተ አካል ይሸተዋል። አፍንጫ ብቻ ስላለ አይ ብሎ ተነስቶ ብድግ ብሎ ተነስቶ ይሄዳል ማለት ያለዚህ በስተቀር አይወጣም ያለው ለዛ ባህሪያቸውን እየነገረን ነው። ይሄንን ደግሞ ቅዱስ ጳውሎስ በቆሮንቶስ መልእክት ላይ 11 ላይ ምን አለ? ለአንዳንድ ሰዎች አጋንንትን የመለየት ስልጣን ተሰጣቸው ያለው ይሄን ነው። አጋንንት ጸባያቸውን መለየት ማወቅ ያስፈልጋል። ለዚህ ነው ክርስቶስ እንደዚህ እየለየ የነገረን ማለት ነውና በጣም ዲቴል ገብቼ አብራርቻለሁ ብዬ ባላስብም ግን የተወሰነ ገልጾላል ብዬ አስባለሁ። አመሰግናለሁ። ሌላው ደግሞ በተለይ በዚህ በኛ በወጣቶች ላይ ያለው በወንድና በሴት መካከል ያለውን ከመናፍስት አንጻር ልታብራራልን ፈልጌ ነው። አሁን ሶሻል ሚዲያ ላይ ያለው ብዙ ጊዜ የሚታየው ምንድነው? ሴትም ወይም ለወንድም ብዙ ሴትም ወይም ለወንድም አቴንሽን አለመስጠት፣ አቴንሽን በተሰጠ ቁጥር ያ ሰው እየጠላ ወይም እየናቀ ይመጣል። ስለዚህ
እዛ ሰው ላይ ኩር መሆን ምናምን እንዲህ አይነት ነገሮች አሉና ይሄ መጀመሪያውኑ እኛ ከማዳመጣችንም በፊት የመናፍስት ጸባይ ውስጥ ጸባይ ናቸው። ለምን በቀሲስ ሄኖክ የለቀቁት አንድ ጊዜ ስትራረቁ የሚያስናፍቅ ስትቀራረቡ እንድትጣላ የሚያደርግ አይነት ጥላ የሚል ነገር አለና ብዙ ሶሻል ሚዲያ ላይ የምታያቸው እነዚህ እናስተምራቸዋለን የሚሉ ሰው ዓለማዊ የሆኑ አንዳንድ መንፈሳዊ ነን የሚሉ አሉና ይህንን ነገር ሲሉ ታያለ። ሴት እንትን ጊዜ መስጠት ወይም ለወንድ እንደዚህ ጊዜ የምትሰጥ ከሆነ ያስ ይንቃል የሚል ነገር አለና እኔ ስረዳው ውስጥ ያለው መንፈስ ለዛ ሰው ጊዜ ስትሰጥ ላይሆን ስለማይወድና ስለሚቀና ነው ወይ እንዲህ አይነት ስሜት እንዲሰማ በማድረግ ሴትና ወንድ እንትን እንዳይሉ የሚያደርገው እንትን ፍቅር እንዳይሰጣጡና ይሄ ኩሩ መሆን ይሄ ያለ አይደለም ወደ እንደዚህ አይነት ነገር ነው። ብዙውን ጊዜ ሴቷም ሞር አትራክትድ የምትውለው እንደዛ ወንዱ ሲኩራን አይነት ነገር አለና መንፈሱ ነው እንደዛ የሚኩራራውን ወንድ ወደዛ የሚያደርገው ትክክለኛውን ፍቅር እንዳታገኝ የሚል ነገር ውስጥ የማለት የሚል ነገር አለና እንዴት ታየዋለህ ይሄንን? እሺ ወንድማችን አሁን ምንድነው በዚህ አጋጣሚ ይቆያል ለአንተ መልስ ከመመለስ በፊት እሺ ኮሜንት ላይ አንዳንድ ነገሮች ስላየሁ ነው ያልተመቻችሁ ሰዎች ካላችሁ መውጣት ትችላላችሁ። ወንድማችን እየጠየቀ ያለው ጥያቄ እጅግ በጣም የሚጠቅም እንደገና ደግሞ የምታዳምጡ ከሆነ እናንተ ደውላችሁ ስልኩን ቤት ስላላችሁ እንደዚህ አይነት ጽሑፍ መጻፍ ጥሩ አይደለም። ተማሪ ከሆንክ ልጅ ነው ምናምን የሆነ እንትን ያለው ምንድነው አንድ ሰው ላይ ይሄን ያክል ሰዓት የሚወሰደው ይሰለቻል አሉ። አያችሁ እንደዚህ አይነት ስልቹ የሆነ መንፈስ ያለ ተሸክሞ መጥቶ የሚያዳምጥም ሰው አለ ማለት ነውና ትምህርት እንዲሆናችሁ ብዬ ነው። ልትደውሉ ጉጉ ስለሆናችሁና ስለጓጓችሁ ብቻ ያ ሰው እንዲወጣ መመኘት ከዚህ ሰው ምን ተማርኩኝ ማለት አለባችሁ። ከስንት አንድ የገባ ልጅ በጣም ብዙ ቁም ነገር ያላቸው ሰዎች የሚያነሳችሁ ነውና በቃ መውጣት ትችላላችሁ። ሌላ ነገር ቲክቶክ ነው ሄዳችሁ ገብታችሁ ማየት ትችላላችሁ ከሰለቻችሁ። እሺ ወንድማችን ጥያቄ እንደምረዳው ከሆነ ፍቅረኛሞች በጣም ተነፋፍቀው ሲገናኙ ቶሎ እንዲሰለቻችሁ የሚያደርግ እንደገናም ደግሞ ሲራራቁ ደግሞ በጣም እንዲነፋፈቁ የማድረግ ባህሪ የመንፈስ ነው ወይስ የሰው ቢሄቪየር ነው ነው የምትለኝ አይደል? ጥያቄ እንትን ወይ ይሄ ፍቅር ለመስጠት ጊዜውን ሲሰጥና በደንብ ከሰጠ ያቺ ሴት ደግሞ ወደ በደንብ ጊዜውን ወደማይሰጣት ወንድ ሄድ ነገር አለ። ገብቶሃል ለማለት ፈልጎ ጊዜ የሚሰጣት የራሴ ነው የኔ ነው ብላ ስለምታስብ እሱን ትተው የኔ ነው ስለምታስብ ጊዜ ወደማይሰጣት ጋር ሄዳ የምንበርከክ ነገር አለ። ይህን የሚያውቁ ወንዶች ደግሞ እንደዛ እያደረጉ ብዙውን ሴት እንትን ይሏቸዋል ማለት ነው። እንደተፈቀሩ ሲያውቁ የትም አትሄድም፣ ምንም አታመጣም፣ እንደፈለኩ ሄጄ የፈለኩበት ቦታ ደርሼ እመጣለሁ አይነት ነገር ባህሪ ያሳያሉ ነው። አንዲን ታስብና በእንደዚህ አይነት ላይ አስተያየት ሄድ የሚያደርገው ላይ ያለው ዛር ወይ አይነት ላ ነው ወይ ማለት ነው። ይልቅ ይኸውልህ አሁን እንከፋፍለዋለን ከእድሜ ከሰው ባህሪ እድሜ ስለ ራሱ እድሜው የሚያመጣው እሳትነት፣ ነፋስነት፣ ውሃነት፣ መሬትነት የሚባል ባህሪ ስላለብን ማለት ነው። ከዛ ባህሪያችን አንጻር አለ። እንደገናም ደግሞ ከአስተዳደግ አዋዋል ብቸኝነት ስሜት ከቤተሰብ ጋር ብቻ ነው ኖሮ የሚለው ነገር ራሱ ተጽዕኖ አለው። ከዛ መንፈስ ደግሞ የሚባል ነገር አለ እና አንዳንድ ሀገራት አይተህ ከሆነ የምኖር የተወለደች ብሎ ይጠይቁና እኔ አኳሪየስ ነኝ ካለ አይ እኔ ሊዮ ስለሆንኩኝ በቃ ኮከባችን ይገጥማል ማለት ነው ብለው በኮከባቸው የሚገናኙ ማለት ነው። ግን ለኃጢአትና ለዝሙት ለዓለማዊ ነገር ሲሆን ነው የሚስማሙት እንጂ ለመንፈሳዊ ነገር ሲሆን ይጣላሉ። ቤተክርስቲያን ለመሄድ መንፈሳዊ ለመሆን ለመጾም፣ ለመጸለይ፣ ለመስገድ ልክ ሲያስቡ በመካከላቸው ግጭት ይኖራል።
ግን ይሄ በሰንበት ቀን ዝሙት ለመፈጸም አጾማትን ለመሻር ለመጨፈር ፓርቲ ናይት ክለብ ዴይ ፓርቲ ምናምን እንደፈለጉ ለመሆን በገንዘባቸው የፈለጉትን ነገር ለማድረግ በስጋቸውም እንደፈለጉ አይነት መንገድ ተጠቅመው ኃጢአትን የመፈጸም ነገር ከተስማሙ በቃ ይሄ ፍቅር ነው ብሎ የሚያስቡ ሰዎች አሉና ከዛ አንፃር ስምምነታቸው ምንድነው የሚለው ነገር ማወቅ አለብህ። አንተ ራስህ ለምሳሌ በአንተ ልመስለውና አንተ የቀረብካት ሴት ለአንተ ቦታ ሰጠችህ ማለት ጊዜ ሰጠችህ ማለት ነው አይደል? በህይወቷ ላይ እንደፈለክ እንድትወስን ላግባሽ፣ እሺ፣ እንደዚህ ቃል ንግዛ፣ እሺ፣ ሁሉ ነገር እሺ የምትልህ ከሆነ ምንድን ነው እሺ የምትለኝ እንዴ? እኛ ክል ሌሎች ወንዶች አይጠይቋትም ነበር እንዴ? ወይ እድሜዋ ስለገፋባት ይሆን ወይም ደግሞ የሆነ የተጣደፈችበት ነገር አለ ማለት ነው። እኔ ጋር ከተጋባን በኋላ ችግር ይገጥመኝ ይሆን ብለህ እንድትጠራጠር ያደርጋል። ሴቶችም ይሄን ባህሪ ስለሚያውቁ ቆይ ላስብበት፣ ቆይ ይሄ ነገር ጥሩ አለ ምናምን ብለው ትንሽ የተወሰነ እነሱም ሀሳብ የመቀላቀል ነገር ይመጣል። ለምን ሁሉ ነገር እሺ ካልኩኝ ይጫወትብኛል ብሎ ስለሚያስቡ ማለት ነው። እና ተፈጥሮ የሚባለው ነገር ማሰብ አለብህ። እድሜው ራሱ 18 ዓመት ልጅ ሆና አንተ በፍቅር ይዛት ላግባሽ ምናምን ካልካት እንዴ ከባድ ነው እኮ። ይሄ ማለት ከንፋስ ቀጥሎ እሳት እድሜ ማለት ነው። ንፋስ ህፃንነት፣ ንፋስ እድሜ ነው። ሁሉ ነገር በቃ ደስ ይላቸዋል። ያገኙትን ነገር እፍፍ ነው ደስ ያላቸው። ቀጥሎ እሳት ፋይር የሚባለው ነው። እንዲያውም አንዳንዴ ፋይር እስከ 24 እስከ 23 ዓመት ድረስ ሊቀጥሉ ይችላል። ለምን? በጭንቅላት ቶሎ ስለማይበስሉ አካላቸው ይሄዳል፣ ሆርሞናቸው ይዘገያል ማለት እዛው 18 እና 17 ላይ እንደሆኑ እንዲሰማቸው የማድረግ ባህሪ ያለው አያድግም ጭንቅላታቸው። መጽሐፍ ካለማንበብ ይሁን መረጃ ካለመሰብሰብ ወይ ከትልቅ ሰዎች ጋር አለመዋል ሊሆን ይችላል። ዝም ብለው እዛው ባሉበት ኮራፊ ስጦታ ስላልተገዛላት ወይም ስጦታ ስላልተገዛለት እወድሻለሁ ስላላላት አዝናናሻለሁ ስላላላት እንደ ጓደኞቿ የሆነ ነገር ስላላደረገላት ትልቅ መሆኗ የምታኮርፍ ትኖራለች። እንደ 30 ዓመት ሊሆን ይችላል ሊያኮርፉ ይችላሉ። እድሜያቸው ይሄዳል፣ አይምሯቸው ግን እዛው ያለበት ቦታ ፖዝ ሆኖ የሚቆዩዋል። ይሄ በተፈጥሮ ሊሆን ይችላል፣ በአስተሳሰብ በአነጋገር ወይ በአስተዳደግ ሊሆን ይችላል። ግን ይሄንን የሚያደርግ ሰይጣንም ደግሞ ሊኖር ይችላል። ገባ? ይሄንንም ደግሞ እንደዚህ እንዲሰማህ ሊያደርግ የሚችል ሰይጣን ይኖራል። ምን አደረግካት ሲባል እንዲህ አደረግኳት ብሎ ሲናገር ነው የምናውቀው። ይሄም በመጽሐፍ ቅዱስ ውስጥ ማወቅ ይቻላል። ማን ትባላለህ ሲለው ሌጊዮን እባላለሁ፣ የመናፍስቶች የሰራዊት ሁሉ አለቃ ስለሆንኩኝ ሌጊዮን እባላለሁ ያለው አይደል? ይሄንን ግን እንደ ቀላል ልናልፈው እንችላለን። አሁን ማን ትባላለህ ሲለው ሌጊዮን እባላለሁ ስሙን ተናገረ። ሌጊዮን እባላለሁ ልክ ሲል ብዙ መናፍስቶች ያሉበት ሰውየው እንደሆነ ደግሞ ልትረዳ ይገባል። አንድ አለቃ የሆነ ሰይጣን ካለ ከስሙ ብዙ ጭፍሮች አሉት ማለት ነው። አንዲትም ሴት ደግሞ ከአንተ ጋር እየኖረች አንተ ለትዳር እየፈለካት ሶፋ ስለመግዛት ትዳር ስለመያዝ ልጅ ስለመውለድ እያሰብክ ትልልቅ ነገሮችን እያሰብክ አይምሮ በጣም ፈጥኖ ቆንጆዬ ሚስት አገኘ ወይኔ ደግሞ ደስ ስትል የዋህ ናት እያልክ እሷ አሁንም ሕፃንነቷ እዛው ከሆነ ግን እሷ ውስጥ ምን ሊኖር እንደሚችል መገመት ትችላለህ። በቃ መገመት ይቻላል። ቀላል ነው። የምታወራት ሌላ፣ እሷ የምታወራህ ሌላ እና እሽሩሩ እያልካት እንደው አንቀልባው አይታይም፣ ያዘልክበት ያቀፍክበት ነገር አይታይም እንጂ እሽሩሩ እያልካት እንደምትዞር ነው ልታስብ የሚገባህና እስክታድግ ድረስ አንዳንድ እናቶች ያሉ እስክታድግ ድረስ አትንካት፣ ተንከባከባት። ከኔ እጅ ወጣ አታውቅም፣ ከቤት ወጣ አታውቅም፣ ምንም አታውቅም፣ የዋህ ናት ብለው አንዳንድ እናቶች ለልጆቻቸው ባል ይናገራሉ። የልጆቻቸውን ጸባይ የሚናገሩ እናቶች እንዲያው በጣም ጥሩ ናቸው። ኧረ እሷ ጥሩ ናት፣ ኧረ አንተ ነህ ችግር ያለብህ የሚሉ ከሆነ ግን ችግር አለባቸው እነሱና ደካማ ናት ወይም ደግሞ እንደዚህ ችግር አለባት፣ ሰነፍ ናት፣ አኩራፊ ናት፣ እንደው እባክህ ልጄ ተንከባከባት። ያው ጥሩ አድርገህ ከያዝካት ጥሩ ልጅ የዋህ ናት፣ ግን እንደዚህ ደግሞ አለባት ብለው የሚናገሩ ከሆነ በጣም አሪፍ ትዳር ነው የሚወጣው፣ ቤተሰብ የሚያግዝ ከሆነ ማለት ነውና ሌላው ቅድም የጠየቀው ጥያቄ ምንድን ነው? በጣም ተራርቀን እንነፋፍቅና ይሄ በፍቅረኛዎች ብቻ አይደለም፣ በእናትና በአባት በቤተሰብ ጉዳይ ለምሳሌ አረብ ሀገር ያሉ እህቶቻችን እየሰሙ ነው። እማዬ እስከማይሽ ናፍቀሽኛል፣ ልጄ እስከማይ ናፍቀኸኛል፣ ባለቤቴ ይባባሉና ሲመጡ አንድ ሳምንት ያክል ትንሽ ነው፣ ሳምንት ራሱ አይሞላም። ከዛ ይሰለቻቻሉ፣ ሊጣሉም ይችላሉ፣ ሊጋጩም ይችላሉ። ይሄ ምንድነው? መጀመሪያም እንድትሰደድ ያደረጋት እንድትርቅ ያደረጋት ማን ነው የሚለውን እንድታውቅ ያደርጋል። ከቤተሰቦቿ ተለይታ ከሄደች በኋላ እናትና አባቷ አንዳንድ ጊዜ እንድትመጣ ላይፈልጉ ይችላሉ።
ያው ከላይ ወይኔ ልጅ የመጣችልኝ ምናምን ብለው ደስ ብሏቸው ቡና አፍልተው ምናምን ይቀበላሉ። ቤተሰብም ሙሉ መጣሽ እንግዲህ ይላሉ። በኋላስ እዚህ ምን ታደርጊያለሽ? እዚህ እኮ ዝም ብሎ ትንሽ የኔ ሰራ ገሽ ነኝ ይላሉ። በሁለት መንገድ ነው። ይጠቅማትም ሊሆን ይችላል። በአንድ በኩልም ደግሞ የላከችው ገንዘብ ጥቅም ላይ ስላልዋለ ልትጣላ ትችላለች። የታለ ንብረቴ፣ የገዛሁት ቤት የታለ፣ መሬቱ የታለ፣ ወይም ደግሞ የላኩላችሁ ብር የታለ ብላ ስትል ያዝ እንግዲህ ነው፣ ዱላ ይፈጠራል። አንዳንድ ቤተሰብ ላይ ደግሞ ዛሩ ራሱ ያጣላቸው መታ ባልስቲ ምናምን አግብታ ወዲያውኑ በአመቷ ወልዳ ገና የጡት እያጠባች እያለ ትናደድና ያን ልጅ አምጥታ እናትና አባቷ ጋር ጥላ ባልየውን ፈታ መልሳ አረብ አገር ትላለች። የትኛው መንፈስ ነው? መጀመሪያም ልትሰደድ ያደረጋት መንፈስ ነው። 10 ዓመት ሙሉ አረብ አገር ተቀምጣ 7 ዓመት ሙሉ ተቀምጣ ሄጄ ማግባት እፈልጋለሁ መውለድ እፈልጋለሁ እያለች ብዙ ዓመት እቅድ ትይዛለች። ብዙ ዓመት ያንን እቅዷን ሰይጣን በተወሰነ መልኩ ሊያግዛት ይችላል። ለምንድን ነው የሚያግዛት? መንፈሳዊ እስካልሆነች ድረስ። መንፈሳዊ ከሆነች በፍጹም አያግዛት። ግን ምን ያደርጋል? ይኸው ለዚህ ዓመት እንደቀሹ ያመጣትና ያጋባትና አፋቶ ይመልሳታል። ድጋሚ ትዳር እንዳትመኘው ከኔ ጋር ነው ድም ድጋሚ ትዳር እንዳትመኘው አድርጎ በስመ አብ እንደዚህ ናቸው ኢትዮጵያ ወንዶች ተበላሽተዋል እንዴ ትልና ደግሞ አንድ ድል ትሞክራለች። በስልክ ስትል ሲያጭበረብራት ያን ስትሞክር ሲያጭበረብራት ትዳር በቃ አልፈልግም ብላ ልጄ ላሳድግ ብላ በትልከው ገንዘብ በሙሉ ለማን ይሆናል? ለልጇ ከንቱ ሆኖ ያልፋል ማለት ነው። ይህ ምሳሌ ነው። እንግዲህ አንተም የቀረብካት ሴት ምሳሌ አድርጋ ያመጣት ሴት ወይ በጠይቀኝ ጥያቄ እንደ ምሳሌ አድርጌ የምነግርህ ያቺ ሴት ከአንተ መጀመሪያ የራቀችው ወይም በስልክ የተዋወቃት ሴት ቶሎ ወደ አንተ ያልመጣችው ሴት በጣም ናፍቀሃት በስልክ ድምጿ ደስ ብሎ በቃ እስክትመጪ ብለህ ከመጣች በኋላ አንድ ሳምንት ያክል ከተዋወቃችሁ በኋላ ነገሩ ቶሎ ስልችት እንዲል የሚያደርገው መጀመሪያ ያነፋፈቃችሁ ነው ማለት ይቻላል። ከዛስ አሁን ደግሞ ከተገናኛችሁ በኋላ ደግሞ ስለ ትዳር፣ ስለ ዕቃ መግዛት፣ ስለ ቅር ታወሩና ትወያዩና በጣም ደስ ብሏችሁ ትዳር ውስጥ ከገባችሁ በኋላ የሚፈጠረው ነገር ደግሞ አስበው። ምናልባት ብዙ ኬዞች ይኖራሉ። አንዳንዴ ዘረኝነት ሊኖር ይችላል። አንዳንድ ጊዜ ደግሞ በዝሙት አለመጣጣም ይኖራል። እንደገና አንተ ውስጥ ያለችው አይነት ጥላ እሷ ውስጥ ያለው አይነት ጥላ ደግሞ አይስማማም ስለ እሱን የኔ ሚስት የማንም ባል መሆን የለባትም ይላል። አንተም ደግሞ አንተ ውስጥ ያለችው ደግሞ የኔ ባል የማንም ሚስት መሆን የለበት የማንም ባል መሆን የለበትም እኔ ብቻ ነኝ የሱ ብላ ስለምታስብ አይነት ጥላዋ ከሚስት ጋር ሁሌ ታናቆራለች። ከዛ ትሰለቻችሁና ሂጅ በቃ እንዲያማልተን ሂድ በቃ ትባባሉና ትለያያላችሁ። ስለዚህ የመናፍስቱ እገዛ አለበት፣ እድሜም እገዛ አለበት፣ ማህበረሰቡም እገዛ አለበት። ሁኔታዎች በአጠቃላይ ማለት ነው። መደምደም አይቻልም በአንድ ነገር ላይ። ኦኬ ጥሩ እንትን አሁን ይሄ ለምሳሌ ከዚህ በፊትም ጠይቄዋለሁ። ለምሳሌ አንደኛ አሁን የሆነ ሀሳብ እያሰብኩ ነው ልበልና እኔ የማስበውን አንዳንድ መናፍስቶች ሂንት ለማግኘት ይሞክሩና በሂንቱ መሰረት አንተን ወይም የሆነ ፓተርንህን እያዩ በዛ መሰረት የሚያጠቁ አሉ። ቀጥታ ደግሞ የሆነ ነገር ሳስብ የማስበውን ወዲያው የሚያነቡ መናፍስቶች ዛር ሲሆን ነው ብለን ነበር። ዛር አይነት ጥላ መሰለኝ። እነዚህ ዛር አይነት ጥላዎች እነዚህን ኢንፎርሜሽን ወደ መተቱም ወደ ምኑም ማሰራጨት ይችላሉ ማለት ነው። ይኸውልህ ዛር ራሱ ድሮ መተት ነበረ። ዛር ከመሆኑ በፊት ለምሳሌ የአንተ እናት አንተን ከማርገዟ በፊት ትዳር ይዛ ሳትወልድ በፊት 2 ዓመት በትዳር ላይ ተቀምጣለች እንበል ለምሳሌ ነው። እሺ ከዛ የሆነ መተት ተወረወረባት። በአጥር ገፋሽ፣ በእህል አሰጣሽ ወይም ደግሞ በሌላም ጉዳይ ከአንተ አባት ጋር ሆኖ በነበሩበት ሰዓት ሳትጸንስ አንተ የሆነ መተት ተወረወረ በቤታችሁ ግቢ ላይ። ያ መተት እናትህ ላይ ገብቶ ምናልባትም ከዚህ ቤት ነቅላ እንድትወጣ አድርጋት ወይም ደግሞ ይሄ ለኔ የሚገባኝ መሬት ነው ይሄን አጥር ከሰው ድረስ እንዲታጠር ፈልጋለሁ ብሎ ጠንቋይ ጋር ሊናገሩ ይችላል። ከዚህ ይሄ ነገር እንደዚህ ነው ገንዘቤን አሰጥልኝ በሆነ ኬዝ ምክንያት ያ መተት ገብቷል። አሁን አንተ ተጸነስ። ስትጸነስ ለአንተ ዛር ነው ከማህፀን ጀምሮ ስለያዘ ማለት ነው። ስለዚህ እናንተ ጋር የነበረው በማህፀን በኩል አንተ ስትወለድ አብሮ ከመጣ ዛር ነው። እናንተ ጋር ከቀረገ ዛር አይደለም። እና አንተ ጋር ለምሳሌ እርግማን ከሆነ የወለድሻቸው አይበርክቱልሽ ወይም ደግሞ እንደዚህ አይሆንልሽ ተብሎ ከተረገመ እናንተ ላይ ሲገባ እርግማን ይሆንና ከዛ ሲወለድ ደግሞ እርግማን ዛር ይሆናል። ዛር ቡዳ አለ ለኔ የተሻለ ነገር ዛሬን ማዘን